ዕለተ ሐሙስ መጋቢት 17 2018 ዓ.ም አመሻሽ ላይ እንገኛለን። ሰላም ጤና ይስጥልን። የተወደዳችሁን የተከበራችሁ የኢትዮስ ሚዲያ ቤተሰቦች እንደምናመሻችሁ። ከተለያዩ ታማኝ መረጃ ምንጮች የደረሱንን ሰበር ዜናዎች ይዘን ቀርበናል። በቅድሚያም አርዕስተ ዜና። በአማራ ምድር በአገዛዙ ጦርና በፋኖ ኃይሎች መካከል የሚደረገው የፊት ለፊትና የጨበጣ ውጊያ ዛሬም ተጠናክሮ ቀጥሏል። በወሎ ግንባር ከጋሸና ወደ ዋድላ ደላንታ፣ መቄትና ጋዞ አካባቢዎች ሲንቀሳቀስ በነበረ የአገዛዙ ኃይል ላይ በተወሰደ እርምጃ በርካቶች ሙትና ቁስለኛ መደረጋቸውም ተነግሯል። 2 የአየር መቃወሚያ፣ 3 BM 107 ሮኬት እንዲሁም ሞርተርና ዲሽቃ ታጥቆ ሲንቀሳቀስ በነበረ የአገዛዙ ጦር ላይ ነው ፋኖ የቆረጣ ማጥቃት እርምጃ ወሰደው ተብሏል። በሌላ በኩል የይስሙላ ምርጫ ነው፣ በዚህ ምርጫ ላይ የሚሳተፍ ወዮለት ሲል ማስጠንቀቂያ ያወጣው ፋኖ አሁን ላይ ወደ እርምጃ መግባቱን ይፋ አድርጓል። ይህንን ተከትሎም ምርጫ በሚል እየተንቀሳቀሱ ባሉ ያገዛዙ ሰዎች ላይ የሞርተር ድብደባ መፈጸሙን የተነገረው። ምርጫ በሚል ስም ተጨማሪ ህዝብን የመግደያ ጊዜ ለማግኘት አገዛዙ ለሚሰራው ድራማ ተባባሪና ተዋናይ በሆኑ አካላት ላይ የሚወስደውን እርምጃ አጠናክሬ ቀጥላለሁ ሲልም ፋኖ ይፋ አድርጓል። በዝርዝር መረጃችን ተሰሙታላችሁ። የደህንነት ሰዎች ክትትል እያደረጉብኝ ነው፣ ህይወታችንም አደጋ ላይ ነው ስትል የኢሃፓ ጸሐፊ ሚስጥረ ስላሴ ታምራት ተናገረች። የኢትዮጵያ ህዝቦች አብዮታዊ ፓርቲ ኢሃፓና የትብብር ለኢትዮጵያ አንድነት ፓርቲ ዋና ጸሐፊ የሆነችው ሚስጥረ ስላሴ ታምራት በአገዛዙ የደህንነት ኃይሎች ክትትል እየተደረገባት መሆኑን ተናግራለች። ከክትትሉ በተጨማሪ ህይወታችን ላይ አደጋ እስከማድረስ የሚችል እቅድ መኖሩን ደርሰንበታል ስትልም ይፋ አድርጋለች። በዝርዝር መረጃውን ተሰሙታላችሁ። የፕሪቶሪያ ስምምነት 100% ፈርሷል ሲል ህወሓት አወጀ። ከፌዴራሉ አገዛዝ ጋር ውጥረት ውስጥ የገባው ህወሓት የፕሪቶሪያው ግጭት ማቆም ስምምነት መፍረሱን በይፋ አውጇል። የህወሓት ቃል አቀባይ አቶ ሚካኤል አስገዶም በሰጡት አዲስ ቃለ መጠይቅ የፕሪቶሪያው ስምምነት ሙሉ በሙሉ ፈርሷል ብለዋል። የህወሓትን ቀጣይ አቅጣጫም ይፋ አድርገዋል። በዝርዝር ትሰሙታላችሁ። በፊንቴክ ኢንቨስትመንት ማጭበርበር የተጠረጠሩ ታዋቂ አርቲስቶች በቁጥጥር ስር ዋሉ። በኢትዮጵያ ውስጥ የበርካታ ዜጎችን ሀብት ያወደመውና ሀገሪቱን እያነጋገረ ያለው የፊንቴክ ኢንቨስትመንት የኤሌክትሪክ መኪና ሽያጭ ጉዳይ አሁን ወሳኝ ሁኔታ ላይ ደርሷል። ያገዛዙ ፌዴራል ፖሊስ ታዋቂ አርቲስቶችንና የማህበራዊ ሚዲያ ተጽዕኖ ፈጣሪዎችን በቁጥጥር ስር አውሎ ጥብቅ ምርመራ መጀመሩ ታውቋል። በዝርዝር ይዘነዋል። እስራኤል የኢራን አብዮታዊ ዘብ የባህር ኃይል አዛዥን መግደሏን አስታወቀች። እስራኤል ወሳኙን የሆርሙዝ ወሽመጥ መተላለፊያን የሚቆጣጠረውን የኢራን እስላማዊ አብዮታዊ ዘብ የባህር ኃይል አዛዥ የሆኑትን አልሬዛ ታንጋስሪን መግደሏን አስታውቃለች። በሌላ በኩል ኢራን በሆርሙዝ ወሽመጥ የሚያልፉ መርከቦችን የምታስከፍልበት አዲስ ሕግ ልታወጣ መሆኑን ተነግሯል። ሩሲያም ወደ ጦርነቱ የገባች ሲሆን ለኢራን አዳዲስ ድሮኖችንና ከባባድ መሳሪያዎችን እያስረከበች መሆኑ ተነግሯል። በዝርዝር የዓለም አቀፍ መረጃችን አካተነዋል። ክቡራትና ክቡራን ቆይታችሁን ከኛ ጋር ካደረጋችሁ እነዚህንና ሌሎችንም መረጃዎች ይዘናል። በየቀኑ በቻናላችን የሚለቀቁ አዳዲስ መረጃዎችን በፍጥነት ለመከታተል ኢትዮስ ሚዲያን ሰብስክራይብ፣ ላይክ እና ሼር ማድረጋችሁን ቀጥሉ። አሁን በቀጥታ ወደ ዝርዝር መረጃው። በአማራ ምድር በአገዛዙ ጦርና በፋኖ ኃይሎች መካከል የሚደረገው የፊት ለፊትና የጨበጣ ውጊያ ዛሬም ተጠናክሮ ቀጥሏል። በወሎ ግንባር ከጋሸና ወደ ዋድላ ደላንታ፣ መቄትና ጋዞ አካባቢዎች ሲንቀሳቀስ በነበረ የአገዛዙ ኃይል ላይ በተወሰደ ጥቃት በርካቶች ሙትና ቁስለኛ መደረጋቸው ተሰምተዋል። 2 የአየር መቃወሚያ፣ 3 BM 107 ሮኬት እንዲሁም ሞርተርና ዲሽቃ ታጥቆ ሲንቀሳቀስ በነበረ የአገዛዙ ወታደራዊ ኃይል ላይ ነው የቆረጣ ማጥቃት እርምጃው የተወሰደው። ፋኖ ያገዛዙ ካምፕ ድረስ ጥሶ በመግባት የጨበጣ ውጊያ ከፍቶ ከሚወስደው እርምጃ ባሻገር ያገዛዙ ኃይል ወደ የትኛውም አቅጣጫ እንዳይንቀሳቀስ በማድረግ ጦርነቱን በራሱ እቅድና ስልት በበላይነት ሲመራ፣ በአንጻሩ ደግሞ ያገዛዙ ኃይል ከማጥቃት ወደ መከላከል እየተሸጋገረ ቢሆንም በዚህም ሳይችል ቀርቶ ከባድ የሰብአዊ ቁሳዊ እንዲሁም ሞራላዊ ኪሳራን እየተከናነበ ይገኛል ተብሏል። በሌላ በኩል ከሰሞኑ ማስጠንቀቂያ ያወጣው ፋኖ ተግባራዊ እርምጃ መውሰድ ጀምሯል።
ጀምሬያለሁ ብሏል። በዚህም ያገዛዙ የምርጫ ድራማ ተዋናይ በሆኑ አካላት ላይ የሞርተር ጥቃት መፈጸሙን ነው የተናገረው። ምርጫ በሚል ስም ተጨማሪ ህዝብን ማጥፊያ ጊዜ ለማግኘት አገዛዙ ለሚሰራው ድራማ ተባባሪና ተዋናይ በሆኑ አካላት ላይ የሚወሰደው እርምጃ ተጠናክሮ ቀጥሏል ብሏል። አፋብን ባወጣው መረጃ በዚህም በወሎ ወረኢሉ አካባቢ በምርጫ ስም የአማራን ህዝብ መከራና ስቃይ ለማራዘም ተሰባስበው በነበሩ ያገዛዙ አካላት ላይ በተፈጸመ የሞርተር ጥቃት ከባድ ጉዳት መድረሱን የተነገረው። ጥቃቱ የህዝብን ስቃይ ለማራዘም የሚደረግን ማንኛውንም እንቅስቃሴ ለመግታት ያለመ መሆኑም ነው የተነገረው። የደህንነት ሰዎች ክትትል እያደረጉብኝ ነው ስትል የኢሃፓ ጸሐፊ ሚስጥረ ስላሴ ታምራት ተናገረች። የኢትዮጵያ ህዝቦች አብዮታዊ ፓርቲ ኢሃፓና የትብብር ለኢትዮጵያ አንድነት ፓርቲ ዋና ጸሐፊ የሆነችው ሚስጥረ ስላሴ ታምራት በአገዛዙ የደህንነት ኃይሎች ክትትል እየተደረገባት መሆኑን ተናግራለች። ክትትል አድራጊዎቹ እስከ ግድያ ድረስ የሚያስቡ መሆናቸውንም አስታውቃለች። ሚስጥረ ስላሴ ከሰሞኑ በሰጠችው ቃለ መጠይቅ በዚህ ዓመት በሚደረገው የምርጫ ሂደት ውስጥ በመሳተፋቸው ካገዛዙ ከፍተኛ ጫና እየደረሰባቸው መሆኑን አስረድታለች። በተለይ የግል እንቅስቃሴዋ በደህንነት ሰዎች ክትትል ውስጥ መውደቁን ተናግራለች። በዚህ ክትትል ምክንያት ከሰዎች ጋር እንደ ልብ ለመገናኘት አለመቻሏንም አስረድታለች። ከሰዎች ጋር በነጻነት መገናኘት አትችልም። ሁሉም ቦታ ታያቸዋለህ። ሁሉም ቦታ አሉ። የመንግስት አካላት ናቸው፣ እናውቃለን። ደግሞ እንድናውቅም ያደርጉናል። እንደሚከታተሉን፣ እንደሚያዩን፣ ከነሱ እይታ እንደማናመልጥ ምንም እያደረግን ቢሆን ስትል በደህንነት ሰዎች ስለሚደረግባት ክትትል ገልጻለች። ሚስጥረ ስላሴ በሰጠችው ማብራሪያ የደህንነት ሰዎች በቢሮ አካባቢ፣ በሆቴሎች ውስጥ፣ ቤት አካባቢ እንደሚንቀሳቀሱ ማወቅ እንደቻለችም ተናግራለች። ከክትትሉ በተጨማሪ ሕይወታቸውን አደጋ ላይ እስከ ማድረስ የሚችል እቅድ ስለመኖሩ መስማቷንም በነበራት ቆይታ ተናግራለች። በፊንቴክ ኢንቨስትመንት ማጭበርበር የተጠረጠሩ ታዋቂ አርቲስቶች በቁጥጥር ስር ዋሉ። በኢትዮጵያ ውስጥ በርካታ ዜጎችን ሀብት ያወደመውና ሀገሪቱ ውስጥ እያነጋገረ ባለው የፊንቴክ ኢንቨስትመንት የኤሌክትሪክ መኪና ሽያጭ ጉዳይ ያገዛዙ ፌዴራል ፖሊስ ታዋቂ አርቲስቶችንና የማህበራዊ ሚዲያ ተጽዕኖ ፈጣሪዎችን በቁጥጥር ስር አውሎ ጥብቅ ምርመራ መጀመሩ ተረጋግጧል። ይህ ወቅታዊ ክስተት የበርካታ ኢትዮጵያውያንን ትኩረት የሳበ ሲሆን ከጉዳዩ ጋር በተያያዘ የሚከተሉት ዋና ዋና ነጥቦች ተለይተዋል። በዚህ መጠነ ሰፊ ማጭበርበር ተጠርጥረው ከተያዙት መካከል አንጋፋ አርቲስትና የማስታወቂያ ባለሙያ ሰራዊት ፍቅሬ፣ አርቲስት ዳንኤል ተገኝ፣ አርቲስት ይገረም ደጀኔና አርቲስት አብርሃም ግዛው ይገኙበታል። በተጨማሪም በቲክቶክና በተለያዩ ማህበራዊ ሚዲያዎች ሰፊ ተከታይ ያላቸው መንሱር ጀማልና ወንድም ካሊድ በቁጥጥር ስር ውለዋል። እስካሁን ባለው መረጃ መሰረት ግለሰቦቹ በዋስም ሆነ በነጻ ያልተለቀቁ ሲሆን ፖሊስ ምርመራውን አጠናክሮ ቀጥሏል። ድርጅቱ BYD ሴግል የተሰኙ ዘመናዊ የኤሌክትሪክ መኪናዎችን በ950 ሺህ ብር ቅድመ ክፍያ በ3 ወር ውስጥ አስረክባለሁ በማለት ቃል ገብቶ ነበር። ሆኖም ከ450 በላይ ከሚሆኑ ዜጎች ወደ 600 ሚሊዮን ብር ገደማ ሰብስቦ በመሰወሩ በህብረተሰቡ ላይ ከፍተኛ የኢኮኖሚና የስነ ልቦና ቀውስ ፈጥሯል። የእነዚህ ታዋቂ ሰዎች መታሰር ዋነኛ ምክንያት ከተጠርጣሪው አጭበርባሪ ድርጅት ጋር በመተባበርና ማስታወቂያ በመስራት የህዝብን አመኔታ አላግባብ በመጠቀማቸው ነው። ዜጎች ገንዘባቸውን ያወጡት የድርጅቱን ህጋዊነት በራሳቸው አረጋግጠው ሳይሆን በቴሌቪዥን የሚያውቋቸውንና የሚያከብሯቸውን አርቲስቶች አምነው በመሆኑ የተፈጸመው ድርጊት የሞራል ውድቀቱን ከፍ አድርጎታል። በአሁኑ ሰዓት ጥሪታቸውን የተነጠቁ ደንበኞች ፍትህ ፍለጋ በመንግስት መስሪያ ቤቶች ደጃፍ አቤቱታቸውን እያሰሙ ይገኛሉ። ይህ ክስተት አርቲስቶችና ተጽዕኖ ፈጣሪዎች የሚያስተዋውቁት ምርት ህጋዊነት የማረጋገጥ ግዴታ እንዳለባቸው የሚያሳይ ትልቅ የማንቂያ ደወል ነው። ፍትህ እንዲሰፍንና የዜጎች ገንዘብ እንዲመለስ የሚደረገውን የህግ ሂደት በቅርበት እየተከታተልን መረጃውን ወደ እናንተ ማድረሳችን እንቀጥላለን። የፕሪቶሪያ ስምምነት 100% ፈርሷል ሲል ህወሓት አወጀ። ከፌዴራሉ አገዛዝ ጋር ውጥረት ውስጥ የገባው ህወሓት የፕሪቶሪያው ግጭት ማቆም ስምምነት መፍረሱን በይፋ አውጇል። የህወሓት ቃል አቀባይ አቶ ሚካኤል አስገዶም ለቡድኑ ልሳን ወይን በሰጡት አዲስ ቃለ መጠይቅ የፕሪቶሪያው ስምምነት ሙሉ በሙሉ ፈርሷል ብለዋል። ቃል አቀባዩ የፕሪቶሪያ ስምምነት 100% ፈርሷል በማለት በይፋ የተናገሩ ሲሆን ህወሓት የስምምነቱን ህልውና እንደማይቀበል
አረጋግጠዋል። ህወሓት የፌዴራሉ አገዛዝ ዳግም ዘር ማጥፋት አውጆብኛል በማለት መኸተ ላለው ጦርነት እየተዘጋጀ መሆኑን እየገለጸ ነው። ቃል አቀባዩም በቃለ መጠይቃቸው የህልውና ጉዳይ ነው ካሉት መኸተ በተቃራኒ ቆመዋል ያሏቸውን የቡድኑን ተቃዋሚዎች የብሔር ክህደት እንደ መፈጸም ይቆጠራል ሲሉ ወንጅሏል። የፕሪቶሪያውን ስምምነት መፍረስ በይፋ ያወጀው ህወሓት ችግሩን ወደ ፌዴራሉ አገዛዝ ገፍቶታል። ህወሓት የፕሪቶሪያው ስምምነት ሙሉ በሙሉ ፈርሷል ያለው ከፌዴራሉ አገዛዝ ጋር የገባበት ውጥረት ባየለበት ወቅት ነው። የሰሜኑ ደም አፋሳሽ የ2 ዓመት ጦርነት የቆመበት የህወሓትና ፌዴራሉ አገዛዝ የፕሪቶሪያ ግጭት ማቆም ስምምነት ከ3 ዓመት በኋላ አደጋ ላይ ወድቋል። በአንድ ወር ውስጥ ትጥቅ ለመፍታት የተስማማው ህወሓት ይበልጥ ተደራጅቶ ወደ ጦርነት ለመመለስ ዝግጅት እያደረገ መሆኑም ተነግሯል። አገዛዙም በትግራይ አዋሳኝ አካባቢዎች ሰራዊቱን ማሰማራቱ ይነገራል። አብይ አህመድ የህወሓትን የዳግም ጦርነት ዝግጅት በማረጋገጥ የሚፈጠረውን ትንኮሳ ለመመከት በቂ ዝግጅት መደረጉን መጠቆማቸው ይታወሳል። የምዕራባውያን የደህንነት መረጃዎችን ጠቅሶ ፋይናንሻል ታይምስ እንደዘገበው ሩሲያ በዚህ ወር መጀመሪያ ላይ ለኢራን የድሮን አቅርቦት ማድረስ የጀመረች ሲሆን ይህንኑ በየደረጃው የሚከናወን የጦር መሳሪያ ርክክብ እስከ ወሩ መጨረሻ አጠናቃ ትቋጫለች ተብሎ ይጠበቃል። ከእነዚህ ድሮኖች በተጨማሪ ሞስኮ ለቴሄራን የምግብና የመድኃኒት እርዳታዎችንም እየላከች መሆኑ ተዘግቧል። የካቲት 28 በአሜሪካና እስራኤል የተከፈተውን ጦርነት ተከትሎ የክሬምሊን አስተዳደር ለኢራን የሳተላይት ምስሎችን እና የደህንነት መረጃዎችን በማቀበል ከጀርባ ሲደግፍ የቆየ ቢሆንም አሁን የተጀመረው የድሮን አቅርቦት ግን ጦርነቱ ከፈነዳ ወዲህ ሩሲያ ለኢራን ያደረገችው የመጀመሪያው ቀጥተኛ የጦር መሳሪያ ድጋፍ ሆኗል። ለዚህ ሪፖርት ምላሽ የሰጡት የክሬምሊን ቃል አቀባይ በአሁኑ ወቅት በርካታ የሐሰት ዜናዎች እየተሰራጩ ነው፣ ሆኖም አንድ እውነተኛ ነገር ቢኖር ከኢራን አመራሮች ጋር ያለንን ውይይት አጠናክረን መቀጠላችን ነው በማለት ሪፖርቱን በተዘዋዋሪ ለማስተባበል ሞክረዋል። ይሁን እንጂ የዚህ የጦር መሳሪያ ዝውውር ታሪካዊ ዳራ ሲመረመር ሩሲያ ከፈረንጆቹ 2023 ጀምሮ በዩክሬን ጦርነት ለመጠቀም የኢራን ስሪት የሆኑ ድሮኖችን በራሷ ፋብሪካዎች ስታመርት መቆየቷ ይታወቃል። አሁን ደግሞ የሁኔታዎች ሚና ተቀይሮ ከሞስኮ ወደ ቴሄራን እየተደረገ ያለው የጦር መሳሪያ ፍሰት በተከታታይ ጥቃቶች የተዳከመውን የኢራንን ወታደራዊ አቅም ዳግም ለመገንባትና ስርዓቱን ከውድቀት ለመታደግ ያለመ መሆኑን የደህንነት ተንታኞች ያስረዳሉ። ይህ የሩሲያ ቀጥተኛ ጣልቃ ገብነት በእስራኤልና አሜሪካ ትልቅ የህልውና ስጋት የፈጠረ ሲሆን ከሰሞኑ እስራኤል በካስፒያን ባህር በሚገኙ የኢራን ኢላማዎች ላይ ከባድ የአየር ጥቃት መፈጸሟ ይህንኑ በሞስኮና በቴህራን መካከል ያለውን የጦር መሳሪያ ዝውውር መስመር ለማስተጓጎልና ለመቁረጥ ታስቦ የተወሰደ ወታደራዊ እርምጃ መሆኑ የዚሁ ጂኦፖለቲካዊ ፍጥጫ ማሳያ ነው። የዩጋንዳ ጦር ጠቅላይ አዛዥና የረዥም ጊዜ የሀገሪቱ ፕሬዝደንት የሆኑት የዮሪ ሙሴቬኒ ልጅ ሌተናንት ጀነራል ሙዙሁ ካሪንጋባ እስራኤል በኢራን ጦርነት የመሸነፍ አደጋ ከገጠማት ሀገራቸው በቀጥታ ወደ ጦርነቱ እንደምትገባ አስታወቁም። አዛዡ በኤክስ ገጻቸው ባሰፈሩት መልእክት በመካከለኛው ምስራቅ ያለው ጦርነት አሁን እንዲያበቃ እንፈልጋለን። ዓለም በዚህ ጦርነት ታክቷል። ነገር ግን እስራኤልን ስለማጥፋት ወይም ስለማሸነፍ የሚነሳ ማንኛውም ሀሳብ እኛን ወደ ጦርነቱ ያስገባናል፣ ያውም በእስራኤል ጎን ተሰልፈን በማለት ጠንካራና ያልተጠበቀ አቋማቸውን አንጸባርቀዋል። ይህ የጦር አዛዡ አነጋጋሪ መግለጫ የተሰማው የእስራኤሉን ጠቅላይ ሚኒስትር ቤንያሚን ኔታንያሁ ወንድም ለሆነውና እንደ አውሮፓውያን አቆጣጠር በ1976 በኢንቴቤ ዩጋንዳ ታጋቾችን የማስለቀቅ ኦፕሬሽን ላይ ለተገደለው ዮኒ ኔታንያሁ ዩጋንዳ ሐውልት እንደምታቆም ካይኔሩጋባ ባለፈው ወር ይፋ ማድረጋቸውን ተከትሎ ነው። የዚህ ክስተት የሚያሳየው የመካከለኛው ምስራቅ ጦርነት የፖለቲካ ማዕበል ከአረብ ሀገራት አልፎ በአፍሪካ ቀንድና በምስራቅ አፍሪካ የጂኦ ፖለቲካ ሚዛን ላይ የጎላ ሚና እየተጫወተ መምጣቱን ነው። የሙሁዚ መግለጫ ዩጋንዳ ከእስራኤል ጋር ያላትን ታሪካዊ የጸጥታ ትስስር ወደ አዲስ ወታደራዊና ዲፕሎማሲያዊ አጋርነት እያሳደገችው መሆኑን ያመለክታል። ምንም እንኳን የዩጋንዳ ጦር ጂኦግራፊያዊ ርቀቱን አቋርጦ በቀጥታ በመካከለኛው ምስራቅ ጦርነት የመሳተፍ ዕድሉ እጅግ ጠባብ ቢሆንም ይህ መግለጫ ግን እስራኤል በአፍሪካ ያላትን የደህንነት ተጽዕኖ በሚገባ ያሳያል። በተጨማሪም የዩጋንዳው ፕሬዝዳንት ልጅና ቀጣይ የስልጣን ወራሽ እንደሆኑ የሚነገርላቸው ካይኔሩጋባ እንዲህ አይነቱን ዓለም አቀፍ
አቀፍ ትኩረት የሚስብ አቋም ማንጸባረቃቸው ከአሜሪካና ከእስራኤል ጠንካራ የፖለቲካ ድጋፍን ለማግኘት የተጠቀሙበት ብልህ የዲፕሎማሲ ስትራቴጂ መሆኑን የፖለቲካ ተንታኞች ይሞግታሉ። እስራኤል የኢራን አብዮታዊ ዘብ የባህር ኃይል አዛዥን መግደሏን አስታወቀች። እስራኤል ወሳኙን የሆርሙዝ ወሽመጥ መተላለፊያን የሚቆጣጠረው የኢራን እስላማዊ አብዮታዊ ዘብ የባህር ኃይል አዛዥ የሆኑትን አልሬዛ ታንጋስሪን መግደሏን አስታውቃለች። የእስራኤል መከላከያ ሚኒስትር ኢዝራኤል ካትዝ አዛዡ በሽብር የቦምብ ጥቃቶችና የሆርሙዝ የባህር ወሽመጥን በመዝጋት በቀጥታ ተጠያቂ ናቸው በማለት ከሰዋል። ሚኒስትሩ ጨምረውም ከዋና አዛዡ ባሻገር በርካታ ሌሎች የኢራን ከፍተኛ የባህር ኃይል እዝ ባለስልጣናት በእስራኤል ጥቃት መገደላቸውን አመልክተዋል። ግድያውን በተመለከተ እስራኤል እስካሁን ማረጋገጫም ሆነ ማስተባበያ አልሰጠችም። አልሬዛ ታንጋስሪ የእስላማዊ አብዮታዊ ዘብ የባህር ኃይል አዛዥ ሆነው የተሾሙት እንደ አውሮፓውያኑ አቆጣጠር በ2018 ነበር። ከዚያ በፊት እንደ አውሮፓውያኑ አቆጣጠር ከ2010 ጀምሮ የአብዮታዊ ዘብ የባህር ኃይል ምክትል አዛዥ በመሆን አገልግለዋል። እርሳቸው ገለገሉበት የሚገልጽ የኤክስ አካውንት እንደ አውሮፓውያን አቆጣጠር ከመጋቢት 10 ጀምሮ የኢራን መገናኛ ብዙሃን በምንጭነት ይጠቀሙበት ነበር። በዚህ የኤክስ ገጽ ላይ ስለ ሆርሙዝ ወሽመጥ ብዙ ጊዜ አጋርተዋል። በዚህ ገጽ ላይ ኢራን ላይ ጥቃት ከሚፈጽሙ ጋር ግንኙነት ያለው ማንኛውም መርከብ የማለፍ መብት የለውም የሚል መልእክት ሰፍሯል። ታንጋስሪ የሚሰማቸውን በመናገር የሚታወቁ ወታደራዊ አዛዥ ሲሆኑ ቀደም ሲል በአሜሪካና በእስራኤል ላይ ብዙ መግለጫዎችን ሰጥተዋል። እንደ አውሮፓውያን አቆጣጠር በ2019 ኢራን ወደ ውጭ የምትልካቸው የነዳጅ ዘይት ምርቶች ከተስተጓጎሉ የሆርሙዝ ባህር ወሽመጥን እንደሚዘጉ ዝተው ነበር። ክቡራትና ክቡራን አድማጭ ተመልካቾቻችን ከኢትዮስ ሚዲያ ለምሽቱ ያዝናቸው አዳዲስ መረጃዎች እነዚህ ነበሩ። ነገ በተመሳሳይ ሰዓት በሌሎች መረጃዎች እንጠብቃችኋለን። እስከዛው ሰላም።